ነፍሴን ብትወስድብኝ ምንም በማይመስለኝ በቤተሰቦቼ ነው የመጣው። በእናቴ በአባቴ ነው የመጣው። በብቸኛ ሴት ልጃቸው እነሱን ለመናገር ነው ሄድከው። ይሄ ሁሉ ምክር ቢሆን ደግሞ ይሄው እመቤቴ ምስክሬ ምንም አይመስለኝም ነበር። ግን አንተ ማስታወቂያ ለመስራት አረጋውያንን ጨርሰህ ቤተክርስቲያንን ጨርሰህ እኔ ላይ መምጣትህ በጣም ገርሞኛል። እኔ ስርቄ ነው ቢያንስ ስርቄ ነው፣ እያሳሳትኩኝም ሰው አይደለም፣ እየፖስተትኩኝም አይደለም። አንተ የገዳማት ምናምን ብለህ እንድትናገረኝም አልፈልግም። እኔ ህሊና ስላለኝ የገዳማት ነገር መስራት ከተውኩኝ ቆይቻለሁ። አንተ አትነግረኝም። ይልቅ አንተ ግን መስራት ማቆም አለብህ ብዬ አስባለሁ። ባይዘው ቤተሰብ የለሽም ወልድ ስድ ያሳደገሽ ምናምን ያልከው አያት ገብነ ማርያም ነው ቤቴ፣ አንተ ሰፈር ማለት ነው። ቤተሰቦቼ እግራቸውን ጉልበታቸውን እየሳምክ ነው የምታልፈው። አሁን ገንዘብ በዛብህና አናት ጢምቢራ ስለዞረ ረሳሃቸው መሰለኝ ትንሽ እንጂ ቀን በቀን እየሳምካቸው ወንድሜን ሁላ ዩቱብህ ላይ ወስደህ ስለ ፖለቲካ አስወርተህ በልጅ እድሜው በጣም መምጠላህ ነው ከዛ ጊዜ ጀምሮ አንተን። ከዛ ግን ልክ ወደ ቤተክርስቲያን መምጣት ስጀምር እውነተኛ ማንነትህን እየነገሩኝ ሲመጡ አንተ አምላክህ ገንዘብ መሆኑን ስለማቅ መተህ እኔን ለመናገር መውጣት ያሰፍረኛል። ምኑ እንዳናደደ አልገባኝም። ባለሀብት ነው የሚመቸኝ ስላልኩኝ ነው። እና እኔ እኮ በጣም ጥሩ ደረጃ ላይ ያለውኝ ሴት ነኝ። ኦፍኮርስ የተሻለ ሰው ነው የምፈልገው። ኦፍኮርስ ባለሀብት ነው የምፈልገው። መብት አይደል እንዴ? አንተ በመጽሐፍ ቅዱስ ታምን የለ እንዴ? ባለሀብት ሀብት እንዴት እንደሚመጣ እግዚአብሔር ሀብት እንዴት እንደሚባረክ አታውቅም እንዴ? ሲጀመር አንተ እውነት መጽሐፍ ቅዱስ የምታውቅ ሰው ብትሆን ኖሮ ማለት ነው በልጅ ጥፋት ቤተሰቦችን አትናገርም ነበር። አዳም አባቴ ትላለህ እንጂ ቃየል አባቴ እኮ አትልም አይደል? ግን ቃየል የአዳም ልጅ ነው አይደለ? ሔዋንና አዳምን ግን ለቃየል ስራ አትወቅሳቸውም። ስለዚህ ፋራዥልጥ ምንም አታውቅ ነህ ማለት ነው። አንተ ዘ ኦንሊ ቲንግ የሚያሳስብህ እቺ ዩቲዩብ ላይ ማለት ነው። ግን ይሄ ፍምስና ማለት ነው ይሄን ያህል ቂጥ ሊከታ አይገባም። ሰው መሆን አለ፣ ሰውነት ሊታይብህ ይገባል። እኔን ያዋረድክ መስሎ በጣም ጀጅ ተደረክ በብዙ ሰው። እኔ አሁንም ቢሆን እኔ እናንተ በእግዚአብሔር ፊት ብንቀርብ ማን ሞገስ እንዳለው አውቃለሁ። ቢያንስ እኔ ርቄ ማረኝ ነው የምለው። አንተ ግን ስሩ ሆነ የምትወጋው ባለጌውን በዴው አንተ ነህ። ካስፈለገ ከዚህ በኋላ ከነ ማስረጃ እያወጣሁ አሳያለሁ ምን ምን እንደምታደርግ ማለት ነው። ለየትኛውን ፈጣሪም ቤተክርስቲያንም አስበህ ሳይሆን ለዩቲዩብ እንዴት እንደምትሸቃቅል አሳያለሁ። አየክ፣ አይኔን የነካኸኝ፣ ቤተሰቦቼን የነካኸኝ። እዚህ ጋር አውርቼ የሚጨርሰውም ነገር አይደለም። በቅርብ እንገናኛለን፣ ቃል እገባልሃለሁ። ለምን ምን ችግር አለው ብሞትስ? ቤተሰቦቼ እኮ ናቸው። አይ ዶንት ኬር። ገባክ? የኔም ቤተሰቦች ያለ ልጅ ያንተም ልጅ ያለ አባት ይቀራታል በዚህ ንግግር። አለበለዚያ ይቅርታ ጠይቀህ ቪዲዮህን ታጠፋታለህ። አሁንም ቢሆን ሀሳቤን አልቀየርኩም። ባዮ ላይ ብትሄዱ የምፈልገው ባለሀብት ወንድ እንደሆነ አስቀምጫለሁ። መብቴ ነው፣ ማንም አይከለክለኝም። እግዜሩም እንደዚህ ፈለግሽ ብላ አውቅሰኝም። አንተን የመሰለ እንጂ አውቅሰኝም። አንተ በጣም ማስመሰልህን ማለቅለቅህን ትተህ ማለት ነው መጽሐፍህን ገልጠህ ማንበብ ያለብህ ሰዓት ይመስለኛል። መጽሐፍህን ገልጠህ ብታነብ ስለ ሰው ማውራት እንደሌለብህ ይገባህ ነበር። ሲጀመር አንተ የሄድክ ጣና ገዳማት ድረስ የሄድከው እግዚአብሔርን ልትሰማ ቢሆን ኖሮ ከነዛ አባት ትልቅ ትምህርት ወስድ ነበር። ሰሞኑን ስለ ቦን የተናገሩትን ስማቸው። ግን አንተ ልትማር አይደለም የሄድከው፣ ዩቲዩብ ልትሰራ ነው የሄድከው። ሌላ ምንም ስራ የለም። ቪው ብቻ ነው የምትፈልገው አንተ። ንጹህ ልብ የለህም፣ ጥሩ ልብ የለህም። ተማሪዎች ይናገራሉ፣ አብረው ካጠገብ ያሉ ሰዎች ለምንም ሳይሆን ለገንዘብ ብቻ የምትሞት ሰው መሆንን ይናገራሉ። ስለዚህ እኔ ቢያንስ ገንዘብ በስነ ስርዓት መንገድ ነው ለማምጣት እየሞከርኩ ያለሁት እንጂ በእናንተ አይነት ወይ ስላልሆነ እንደው እግዚአብሔር አይዊሽ አሁን መጥቶ እናንተ ፊት ቢፈርድ ብዬ ሁላ አስባለሁ። ስለዚህ ቀጣይ ደግሞ የምናገረው ስለምንጸድቅ ምናምን የሚባል ድርጅት ነው መሰለኝ ያሰራ። ሴት ልጅ ተሳልቦ ቪዲዮ እንዲሰራ ነው የምታበረታቱት ማለት ነው። ይሄ ነው ካምፓኒያችሁ፣ ይሄ ነው ስራችሁ። ስለ መጽደቅ ሰውን ሰድበህ ስትሰራ ራሱ አንተ አታፍርም? ትልቅ ሰው አይደለ? ቀለል ስላለ በመቤቴ በዚህ ልክ ቀለልክብኝ። እኔ አትመቸኝም ነገር ያለው ከወንድሜ ጀምሮ። ፕላስ ደግሞ ቀረብ ብዬ በቤተክርስቲያን ውስጥ ምን እንደምታደርግ ስለማቅ የምታታልለው ከሩቅ ያለውን ህዝብ እንጂ ያውቃሉ። አንተ እኮ ሲጀመር ማለት ነው ለዩቲዩብ ከሆነ ሁለቱንም እምነት እኮ እኩል እኮ ሁለት እምነቶችን ልታጫውች እኮ የሞከርሽ ሰው ነሽ። ምን ረሳሽ መስሎሽ ነው? ለፈጣሪ ቆም አታውቅም አንተ። አስመሳይ ነህ። ምድር ላይ እንዳንተ አይነት አስመሳይ የለም። ተረጋጋ። እኔ ካንተ በጣም በብዙ ይሻላል። አየህ፣ እኔ ሰው አይቼ ክፋት ላስብ አይምሮ ያልተፈጠረልኝ ከደግነት ውጪ ምንም ሊያስብ ያልተፈጠረልኝ። አንተ ግን መርዝ ነህ። ስለዚህ ልክ እንዳልኩ ቃሌ እንዳትረሳ። የኔም ቤተሰቦች ያለ ልጅ ያንተም ልጅ ያለ አባት ይቀራታል።
እንጂ ይቅርታ ትጠይቃታለህ የተናገርካትን ነገር ቃል ለምድር ለሰማይ። ከዛ በተረፈ ግን ጋይስ አም ባክ ኮንተንት ሰራላችኋለሁ። መጀመሪያ የጥርስ የጠየቃችሁኝ ኮንተንት ነው የምሰራላችሁ። ሶ ቢ ባክ ስራችን እንሰራለን። ምን እንላለን? ሪፖርት መደረግ ስለማይቀር ኮፒ ሊንክ ማድረጋችሁ እንዳትረሱ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔር ያክብርልኝ፣ እውነት እግዚአብሔር ያክብርልኝ። ባለጌ ምናምን ሲባል ቲክቶክ ላይ ከኔ በላይ ባለጌ ከኔ በላይ ምን እያለ እያወቃችሁ ነገር ስለሚገንብኝ ብቻ ማንም ሰው እንደተነሳብኝ ማወቃችሁ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። በቃ በጣም ነው